እሺ በዚሁ ልቀጥልበት ቲክቶክ ትሰራለህ እየተባልኩ እየተወቀስኩ ነው ያለሁት። ቲክቶክ ደግሞ እኔ ብቻ አይደለም እየሰራሁ ያለሁት ዓለም በጠቅላላ መንግስትም ይሰራል። መንግስታቶች በጠቅላላ ይሰራሉ። አንድ ሁለተኛ ነገር ደግሞ ወታደሮችም እየሰሩ ነው። የስራ ባልደረባዬ እንደኔ ወታደር የሆኑ በሲቪልም በሚሊተሪም እየሰሩ ነው ያሉት የሚሰሩትም ለሀገር እድገት ነው። መፍትሄ እንዲገኝ ነው እንጂ ለተንኮል አይደለም። ለተንኮል ሲሰሩ አላየሁም። ሲናገሩ ሲያወሩ ትሰማለህ ለዛን ነገር መፍትሄ ይገኝበታል። ሰው ሲያወራ ሲተነፍስ ነው። ሰው በሽታውን ሲናገር ነው መድሃኒት የሚገኝለት ካልተናገረ መድሃኒት የለም። እንዴት ሆኖ ለዛ ነው ፍትህ የሚባለው ዲሞክራሲ የሚባለው እንድትናገርና ለዛ ነገር መፍትሄ እንዲገኝ የሚባል ነገር ለዚህ ነው ዲሞክራሲ የተባለው ማለት ነው። እንደታፈንክ ካለህማ ጨለማ ውስጥ ነው ያለኸው ብርሃን አላገኘህም እስከዛሬ ማለት ነው። እና ብርሃን እንዳላይ እየተደረኩ ነው እኔ። ምክንያቱም ብርሃን የማላገኝበት ቲክቶክ ትሰራለህ እስከዛሬ ሜይቢ ይኸው አንድ እንትን አለ ምንድነው ጉራጌ እኛ ጋር ሁሌም በምንድነው የሚጨቀጭቀኝ ለነገሩ ከኋላው የሆነ ነገር ስላለ ነው። ያኔ መቶ አለቃነት እንትን ምንድነው የሚባለው ተመርጬ የሆነ ጥልፍልፍልፍ የተደረገ ነገር አለ እና ያጩ መኮንንን በምመረጥበት ሰዓት እጩ ሆኜ በምቀርብበት ሰዓት ሄጄ ተወዳድሬ አልፈሃል ከተባልኩ ወዲያ ተዘጋጅ ከተባልኩ ወዲያ አይ አንተ ወርቀሃል ብሎ ሌላውን እንትን ብሎ በዛ ምክንያት ደግሞ የሆነ ጥልፍልፍ ያለ ነገር አለ። ሜይቢ ስብሰባ ላይ ብዙ ጊዜ አውርተናል ተናግረናል። እንደገና ደግሞ ቲክቶክ ስሰራ እሺ ይቅርታ በቃ ስህተት ነው ሁለተኛ አልሰራም። መቼም ሰው ቲክቶክ አልሰራም ሁለተኛ አልመለስበትም አክ ብሎ የተፋውን መልሶ አይልሰውም አይደል እንዴ አልሰራም ብዬ ተውኩኝ። ትላንትና ምንም ሳይጎዳ ምንም ሳይሆን ምንም ነገር ልክ እንደተጎዳ እየተዝናና ምቹ ቦታ ተቀምጦ ሲመቸኝ እኔ ምን አስለቀሰኝ እየተመቸኝ እኔ ምን አናገረኝ ከተመቸኝ ከተደላደለልኝማ እፎይ ብዬ ነው የምቀመጠው። ሰው እኮ ሳይመቸው ሲቀር ነው የሚያለቅስ ከተመቸውማ ከተደላደለ መለስ ብሎ አያይም። አዎ እውነቴን ነው የምለው። እኔ ቢመቸኝ እንደ ሰው ቢመቸኝ ቢደላኝ እናትና አባቴን እንዴት አድርጌ በያዝኳቸው እኔ እነሱን እንዴት አድርግቼ ብንከባከባቸው እየተሰቃዩ ነው ያሉት። የ98 አመት ሽማግሌ አይርገም ይባላል የ98 አመት ሽማግሌ ነው። አሁን ከከብት ጋር እየወደቀ እየተነሳ አይኑ አያይ በዛ ላይ ደግሞ ሰው ይጫወትበታል። እኔ እዚህ ሀገርን በማገለግልበት ሰዓት እዛ እኔ እንደውም እየፈራሁ ነው ይገርፉብኛል እያልኩ ማለት ነው። ሽማግሌና አሮጊት ናቸው እሷም 89 አመት ገብታለች አሮጊት ናት። ሰው እኔ እዚህ ለሀገር እድገት ብዬ በምሰራበት ሰዓት እኔ ቤተሰቤን እኔን የማያክል ሰው ቤተሰቤን እዛ ይጫወትባቸዋል ብዬ እየፈራሁ ነው እየሰጋሁ ነው ያለሁት። ምክንያቱም ዳርና ድንበር የሚጠብቅ ሰው የለም። መሬት አለን ንብረት አለን ንብረታችንም መሬታችንን እየተጫወቱበት ነው ሄዶ በሚከስ ሰዓት ጫቃ ሽማግሌ መጣ ይሉታል። ሁሌም እንደተናቀ እንደተሰደበ ነው የሚኖረው አባቴ 98 አመት ነው። እግዚአብሔር ግን ቀና አለው ይድረስባቸው። እነሱ በልጅነት እሱ በሽምግልና እነሱ በልጅነት ይሰቃዩ እሱ ግን በሽምግልና ነው እየተሰቃየ ያለው በማታ ማታህን ያሳምርልህ እግዚአብሔር ይባላል። እኔ ምን አይነት እንደው ግፍ ይኖርብናል ብዬ እንኳን አልገምትም ምንም ግፍ የለብንም ለምን እንደሚሰቃይብኝ አላውቅም። ቤተሰቤ በጣም እየተሰቃዩብኝ ነው። አንደኛ ነገር እናቴም አርጅታለች ችላ ሰርታ ጋግራ ማብላት አትችልም። እሷ ነች የምትሰራው ስሄድም የምትጋግረው የምትሰራውም እሷ ናት እየታመመች ነው የምትሰራው ራሱ ሁሌም እንዳሳከምኳት ነው ሄጄ አሳክማለሁ። እግዚአብሔር ፈጣሪ ግን የልቦናዬን ስለሚያይ ቶሎ ያሽርልኛል ድና ነው የምሰማው ሁሌም እንደተከታተልኳት ነው። ብቻ እኔ እንጃ አሳይቻቸዋለሁ ቤት ሁሉ ወድቆባቸው የመለመኛ ቦታ ቤት ራሱ እንዴት እንደፈረሰ አጥር እንዴት እንደፈረሰ ሄጄ መከራዬን አይቼ አጥር አሳምሬ ቤት የፈረሰበትን ቦታ ጋር አስተካክዬ
በቃ እኔ ሜቢ ይህንን እንዲህ ነው ብዬ መናገር አልችልም። ግን እግዚአብሔር ብሎ የቤት ሰራተኛና ከገበሬ ቢኖር ከውጭ ገበሬ ከብቶች እያገደ ቤተሰቤንም እያንከባከበልኝ እየጠበቀልኝ አጥርም ጠብቆ ግቢውን ጠብቆ ማገኝ ሰው ባገኝ ደሞዝ ብከፍለው በአመት ነው እንግዲህ ገበሬና የቤት ሰራተኛ የሚከፈላቸው። በወርም ቢፈልጉ እኔ እከፍላቸዋለሁ። መቼም እናትና አባቴ ወርቀውብኝ እንደዚህ ማየት እኔ እንጃ። እኔ ያለበለዚያ መንግስትን አውጣኝ በቃ ሸኘኝ ብያለሁ። ሸኙኝ። ምክንያቱም ከሄድኩ እኔ ሁሉን ነገር እሰራለሁ። በቃ ቢያንስ ቤት ውስጥ መስራት ቢያቅተኝ እንኳን ሰው ፈልጌ አሰራለሁ። ሌላውን ራሴ እርሻ አርሳለሁ። ተቀምጬ አላውቅም። እኔ መቀመጥ አልወድም። መቀመጥ መቆመጥ ነው ይባላል። መቀመጥ አልወድም። እኔ እሰራለሁ። የምሰራ ሰው ነኝ። ሰርቼ ቢያመኝ ራሱ እየሰራሁ ነው በላ። ሁለተኛ ነገር ይሄ ነው። አንደኛ ነገርን እዚህ በጣም ተንኮል አለ። ፈትሹ ብያለሁ። እውነት አይምሮዬ እምቢ ብሎኝ ነው። አሁን አይምሮዬ እንደማይሰራ አውቃለሁ። አይምሮዬ ዜሮ ሆኗል። እኔ ጨርቄን ልብሴን አውልቄ እንደ እብድ አላበርኩም፣ አስፋልት ላይ አልሄድኩም እንጂ ትንሽ ነው የቀረኝ እንደዛ ለመሆን። ምክንያቱም ልታሳብዱኝ ደርሳችኋል። ሜቢ ተውኝ በቃ እኔ ራሴን እስኪ ዶክተሮች እንዳሉ ራሴው ላስተካክል አትነካኩኝ ስል አንዴ የተመቻቸበት ቦታ ላይ ተቀምጦ አስመሳይ እንደዚህ ሆኛለሁ ብሎ በቲክቶክ የሚሰራ እያለ ይኸው ይወቅሰኛል። ትላንትና ሲወራ ሰምቻለሁ ስለኔ። ብቻ አንተ ነህ ብሎ ተነስ ብሎኝ አላስነሳኝም። እንደ በፊቱ ተነስቼ ነው 1 ሰዓት 2 ሰዓት ቆሜ ነው ህዝብ ውስጥ የምናገረው። በቃ ይቅርታ ብዬ ማለት ነው። ቆሜ ይቅርታ ሁለተኛ አልናገርም ብዬ የተቀመጥኩት ማለት ነው። በዛ በይቅርታ ያለፉኝ። ምክንያቱም እየተፈተሸ ነው። ቲክቶክ የሰራ ሰው እየተፈተሸ ነው። ይታሰር። ለምን አልሰቀልም? ከፈለገው ሐቁን ተናግሬ ዛሬ ለምን አልሞትም? እውነቱን ተናግሬ ዛሬ ለምን አልሞትም? ሞት እኮ ከዚህ በላይ ሞት የለም። ወደ ታች አይደለም ሞተው እንዴ ቁልቁል አይደለም ነፍስ የምትወጣው። ለሞት ነው የተፈጠርኩት። እኔ ሐቁን ተናግሬ ግድግድ አድርጌበት ለምን ዛሬ አልሞትም? አልፈራም። ምንም ነገር ይፈትሽ። እኔ እውነቱን ተናግሬ በቃ የመሸበት ማደር ነው የማውቀው። ሌላ ምንም የማውቀው ነገር የለኝም። እና እኔ የምለው ሁለተኛ ነገር ደሞዛችንን ከፍለን የማንመገብ ሰዓት 6 ሰዓት ተብሎ እስከ 6 ሰዓት እስከ 7 ሰዓት ተብሎ 6 ሰዓት ላይ አልቆ ምንም ማናገኝ ከሆነ ቁርስ ማናገኝ ከሆነ 1 ሰዓት ተብሎ 1 ሰዓት ላይ ቁርስ የሚያልቅ ከሆነ እስከ 1 ሰዓት ተኩል ነበር። 1 ሰዓት ላይ ሳፊ ብቻ ነው የተባለው። ደግሞ አሁን የሚገርም ነገር እኮ ነው። ሰው በሰከንድ ዶሮ አይደል እንዴት ነው የሚዋጣው እህል? ኧረ አስተካክሉት፣ ችግር የለም። አንዳንድ ጊዜም ግፍ ጥሩ አይደለም። እኔ ግን የኋላ የወታደር ምን እንደሚመጣበት ዛሬ አሁን እኔ እያለቀስኩ ነው። ኋላ ላይ መጨረሻ ላይ እንዴት እንደሚያለቅሱ ፈጣሪ ያሳየኝ። ይታያል። ድሮን ይጠብቅ። ድሮን መለመኛህን ቁጭ አድርገህ ትለምናለህ ተብሎ ነበረ። ይህንን ማስታወስ። ድሮ ደግሞ መኪና እላያችን ላይ ተነርቶ በመኪና ተገርፈን እንደዚህ አልቀን እንዲሆንን እንዲተገደልን እያላችሁ ታለቅሱ ነበረ። ይሄንንም አስታውስ። ለሚመጣብን ነገር አስታውሰው። ይሄም አይቀር ነው። አንተ ፈጣሪን አክብረህ ካልኖርክ ከማን ጋር ትኖራለህ? እውነቴን ነው የምለው። እኔ ነኝ ወታደር፣ እኔ ነኝ ጀግና፣ እኔ ነኝ ጎበስ፣ እኔ ነኝ ሀገር ጠባቂ፣ ካለኔ ሰው የለም አትበል። እግዚአብሔር አለ። እግዚአብሔር ያያል። ማንንም የሚመዝን እግዚአብሔር አለ። ማንንም ይመዝናል። ማንንም እኩል ነው የሚያየው። ከማንም በታች አይደለም እግዚአብሔር። ከማንም በላይ ኃያል ነው። ማንንም አልፈራም። እኔ እውነቱን ተናግሬ ስለ እግዚአብሔር እውነቱን ተናግሬ ዛሬ ለምን አልገደልም? በቃ ቤት እከራያለሁ። እቤቴ ውስጥ ብፈልግ ልብላ፣ ባልፈልግ ልተው፣ ጾሜን ልደር፣ ካለኝ እበላለሁ፣ ካጣኝ ጾሜ ውዬ አድራለሁ። ይፈቀድልኝ። ከዚህ ከካምፕ ልውጣ። ቤትን ተከራይቼ ቅዳሜና እሁድ እረፍት ነው። ምንም አልሰራም። ዋርድያም አልጠብቅም፣ ትቻለሁ። ስለዚህ ከካምፕ ልውጣና ቤት ተከራይቼ ልቀመጥ። እዛ ቤቴ አዘጋጅቼ እበላለሁ። ራሴን ችዬ ማለት ነው።
ደሞዝ የከፈለኝ መንግስት ሰርቼበት እንድበላ ነው አይደለ? እንጂ ሰርቼ ከፍዬ ጾሜን ውዬ እንዳድር አይደለም አይደል እንዴ? ደሞዝ የሚከፍለን ድጎማ የለ ደረቅ ኮሾሮ አይመጣልን እንዴ? ከፍዬ ምን ልብላ? ከደሞዝ ከሌለ በችግር ባለንጋ ልንጠበስ እንዴ? ምንድነው? እንደዚህ አይነት ህግ አለ እንዴ? ተራብ የሚል በአለም ላይ ህግ አለ እንዴ? ስራክን ከሰራክ እንካ ደሞዝህ ብሎ ተተከፈለ በኋላ ደሞዝን ደግሞ በዚህ ደሞዝ እኛን መግብሃለን ካሉ ያንን ደሞዝ ከሰጠህ ብሩን ከሰጠህ በኋላ ምግብና ላይ አልቋል የለም የራስ ጉዳይ እየለመን እኮ ነው እንዴ? ስለ ማርያም እያልኩ እኮ ነው የምበላው። ምንም የቀረኝ ነገር የለም። በማርያም ርቦኛል ብቻ ነው የቀረኝ። ምንም የቀረኝ ነገር የለም። በቃ ግፍ አይደለም እንዴ? ቤት ሀገር ነው እንደዚህ። የትኛው እንዴ? ሌላው ካምፕ እንደዚህ ነው እንዴ? እኔ አላውቅም። ተጠርነፈህ ትሄድና ትበላለህ ትመገባለህ ይባላል። እሺ ችግር የለውም። እዚህ ኮሌጅ ነው ላትጠረነፍ ትችላለህ። ግን ሰዓት አለው። ከዚህ ሰዓት እስከዚህ ሰዓት ድረስ ይሄ ምግብና አይዘጋም ተብሏል። ከ6 ሰዓት ተኩል እስከ 7 ሰዓት ምግብና ክፍት ከሆነ ማለቅ የለበትም እስከ 7 ሰዓት ድረስ። ከ7 ሰዓት በኋላ ያ ምግብ ባይቀመጥም ችግር የለም። የግርምሽ ምግብ እዚህ ጋር ከ6 ሰዓት እስከ 7 ሰዓት ድረስ ተጠበቀ። ከ7 ሰዓት በኋላ ላይ ለሌላ ሰው ተሰጠ። ችግር የለውም። ደስ ይለኛል። 6 ሰዓት ከሩብ ላይ እኔ ስራ ሰርቼ ሄጄ ምሳ ካላገኘው ምንድነው እንዴ? እዚህ ጋር እየሰራው ነው፣ እያገለገልኩ ነው። እሺ እዛም ደግሞ ተሰልፌ 6 ሰዓት ላይ ተሰልፌ 6 ሰዓት ከ5 ሰልፉ በጣም ረጅም ነው። 6 ሰዓት ከ5 ላይ አለቀ። ከኋላ ያለው አይበላም፣ ከፊት ያለው በላ አከተመ። ለምንድን ነው የሚሆነው እንዴ? ለምን እንደዚህ ይሆናል? በቁጥር አይደል እንዴ? በሰው ልክ አይደል እንዴ የሚሰራው? ለምንድን ነው የማይገመገም? ለምንድን ነው ውስጥ ገብቶ የማይታየው? አረግፋት ተው። እኔ እውነቱን ነው የምነግርህ። በትክክለኛ ስራ ወታደርክን መግብ። ወታደር ካልበላ አይዋጋልህም። እኔ መሄድ ብቻ ነው የቀረኝ፣ ሌላ ምንም የቀረኝ ነገር የለም። ልብሴን በሻንጣ አድርጌ ወደ ዘመዶቼ መግባት ብቻ ነው የቀረኝ ነገር የለም። ከዚህ ሙጥጥ አድርጌ ሁሉን ነገር ሚስጥሩን በልቼ ጨርሻለሁ። በቃ የቱ ጋር ነው ያለው? የቱ ጋር ነው ችግሩ ያለው? ወታደር ውስጥ ችግር አለ። ወታደርን ፈትሽ። ሀገር ውስጥ ምንም ችግር የለም። ችግር ያለው ወታደር ውስጥ ነው። አውቆ የሚያተራምሱ ነገሮች አሉ። ከላይ ያሉትን ወደ ታች እስኪ ፈትሻቸው። በቃ ሌላ ነገርን ምን ያደርጋል? ተንኮል ያለው ወታደር ውስጥ ነው እንዴ? ቆሜ 1 ሰዓት ሙሉ ቆሜ አሁን ለምግብ ቆይ ተሰርቶ ይመጣል አልጠብቅሽ እስኪሰራ ድረስ የቢሮውን በር ዘግቼ ልምጣ። ክፍት ነው አድርጌ የመጣሁት ቁልፍ ስላልያዝኩ ማለት ነው። ቁልፉን ሄጄ ቢሮውን ዘግቼ ስመለስ 1 ሰዓት ቆሜያለሁ። ምክንያቱም የኔ ራሴን ነው የምበላው፣ ሰውን አይደለም የምበላው። ሰራተኞች የሚበሉት እንትን ዳቦ የለም አልቋል። የነሱ ሰራተኞች ጾማቸውን ከሚውሉ ነው ጾም የለዋል። ችግር የለም ካሌለ ብዬ አልኩኝ። አዎ አንተ ጾም ብትል ይሻላል፣ ሰራተኞች እዚህ ምግብና የሚሰሩት ሰራተኞች ጾማቸውን ከሚውሉ አሉኝ። ከሌለ አዎ እውነት ነው እሺ አልኩኝ። አይ ብላ አመጣች ልጅቷ። ተንኮል መሆኑ ገብቶኛል። አልቆ አይደለም ዳቦ በሰው ቁጥር ነው የሚመጣው። የኔ ዳቦ ለኔ የተሰራልኝ ዳቦ ልበል ለኔ